በፊልሙ ዓለም ቢሆን ማለት የአንቺ መክሊትሽ ያ ነው። አሁን ሌላ ገጸ ባህሪ ልትብቲ እኔ እንጃ ሰው ላይ ያለው ኢንተረስት ምናምን አንዴ ተቀርጸሻል፣ ማህበረሰቡ ጋር ገብቶሻል። ከዛ ማህበረሰብ አውጥቼ ደግሞ ሌላ ይሆናሉ ማለት የሚመጣልሽ አይመስለኝም። ሙዱ ራሱ እንዱ ሳስቡ እና ይከብዳል። የአንቺ መክሊትሽ ይሄ ነው። ከዚህ በላይ ይጠበቅብሻል። እኔ አላውቅም የመጀመሪያ ስራውን ሁለተኛ ስራሽውን አዱን አላውቅም፣ ግን በቃ በተቻለ መጠን ከዚህ በላይ ለመስራት በሌላ ስራ በተደጋጋሚ በሌላ ስራ በአንድ ስራ ብቻ ነው በ3 በ4 በ5 ስራ ፕላስ ደግሞ ከምንም በላይ በፊልሙ በማስታወቂያውም ብትመጪ ደስ ይላል። አልደረሰማ እንደዚህ እንደሌላ አሁን እንደነ ሙሉ አለም እንደነምን ገና መውጣት አለ። ወጣት ነሽ ገና ነሽ። ወቅቱ ደግሞ እነ ሙሉ አለም የወጡበት ሰዓት እና አሁን ያንቺ ያለሽበት ሰዓት አንድ አይደለም። ግልጽ እንነጋገር ከተባለ ምክንያቱም አክሰሱ ሁሉ ነገር ሰፊ ነው እና ከዛ አንፃር ሌላው በቲክቶክ መምጣትሽ ጥሩ ነው፣ ደስ ይላል። ያም ሲሆን አንዳንድ ርዕሶችን አንሺ። ኖርማል እንደዚህ ዝም ብሎ ሰው ሲገባ ሀሳብ ብቻ መቀበል ሳይሆን ርዕስ እያነሳሽ የሆነ ኢሹ በእንደዚህ ቢሆን እንዴት ነው የሚለው በእኔ ላይ ያላችሁ ኮመንት እንዴት ነው የሚስተካከል የሚጨመር ተረዳሽኝ? አባባላይ መስተካከል ያለበት ነገር ምን ማስተካከል አለብኝ፣ ምን መጨመር አለብኝ። የአንቺን አውትፑት መውጣት አለበት ከአንቺ በላይ ከምትዩ በላይ የኦዲየንሱ ሰዎች ተመልካቹ ስላለ የዛንም እያነሳሽ ከዛም ባለፈ ደግሞ ከዚህ ርዕስ ውጪ መድረስ ያለብሽ ምክንያቱም ብዙ ተከታይ አለሽ ምን አለሽ ወደ መልካም ስራውን ብትገቢበት ያውን በታመሙት የሚታረዙ የሚጠየቁበት የታሰሩ የሚፈቱበት ምክንያቱም ለአንቺ አሁን እንደኛ አይነት እዛ ብንገባ ቻሌንጅ ነው፣ በጣም ትልቅ ነው። አንቺ ግን ብዙ አክሰሱ አለሽ። ሰው ማናገሩ ባለስልጣኑም ሆነ የህጉ ሰው ሆነ ኤቭሪቲንግ በትምህርቱ ዓለም ላይ ወደ በጎ አድራጎቱ ብትገቢ ሞር ደግሞ እዚህ በላይ አሁን ካለሽ ተቀባይነት በላይ እጅግ በጣም ያማረና ውብ ይሆናል ብዬ ያስባለሁ። ይህን ለማለት ነው። አመሰግናለሁ። ክብረት ይስጥልኝ። እድሜና ጤና ስጥሽ። በጣም አመሰግናለሁ። ፈጣሪ ያክብርልኝ ነበር። አሜን አሜን። ሰላም እንደዚህ የሚሰጥ ሰው በጣም ጎበዝ ወጣ ብሎ ጥሩ አስተያየት የሚሰጥ በድፍኑ አይደለም። ደግሞ ስለትወና ምናምን ያውቃል፣ ካራክተር ያውቃል። እነዛ ክፍልማ አንቺ ነሽ ብሎ ነው ማሚ እያወራች ነው፣ ከጀርባ ትሰማቸዋለች። አሁን በተናገረው ዙሪያ እየሰማናት ነው። እሷም ጥሩ አክስት ነች። ደስ ይላል በጣም ያቺ ጉብል ደህና ናት። እንዲሁ ያቺኛዋማ ሌባ ናት። ጸሐፊ ብላ የሰው ታሪክ ሰርቃ እንዲህ ብላ ከአንቺ ከምትሰሪው ፊልም ላይ እንዳንቺ ጓደኛ አይነትም ወስላታል። እንደዚያች ማን ነው የምትሏት? ማነው ስሟት? አንዲት አለች እንዲያርጋ ውስጥ ሚስጥርሽን አውቃ ልትገልሽ ክፉ እየሰማሽ ነው። ባዩሽ እኮ በጣም ባዩሽ ራሷ ናት። ያች ሴትዮ ራሷ ናት። ሮሮሮሮ እኔ አያቷ እናቷ ነኝ። አያት ማማ እሷ ማማ አያቷ ነሽ። ለይተውታል እኮ እርስዎ ለይተውታል፣ አውቀውታል። እሰይ እንኳን አወቃችሁን። እሺ ልች ብለን አንዲት ቀንም አታልፈን። እንዴት አይነት ጥሩ ነገር መሰላችሁ የእናንተ ስራ። በጣም ነው የምናመሰግነው። በርቱልን። ሰላም ማሚ፣ እንዴት ነው? ሰላም ናችሁ? ሰላም እንዴት ነው? እግዚአብሔር ይመስገን። ተረገመ ኔትወርክ ያዘው የለሽ
ነገር ስላገኘሁሽ በጣም ደስ ብሎኛል። የምር የምር አመሰግናለሁ። ውይ እነና አታሰቃዩብን እና እንዴት እኮ የውሸት ነው የእውነት መሰላት። እንዴት የእውነት መሰላት እናት ሚስት ይሆናል። የእውነት ግን በጣም ደስ የሚል አይነት ትዕይንት ነው። ጥሩ ነው። በርቱልና። ያው የገጠር ሰው ግምኛ የከተማው ወጋ አይገባውም። መቼም እያስተረጎምንም ቢሆን መስማታችን አይቀርም። ይሄኛል እኛ እኮ ከእንትን ነገር አናወራም። የእነ ተምቹ ነው የማይገባ የእነ ጆሮ ያ ነው የማይገባኝ። የእነዚያ የእነ አሲር ነው ማነው የምትሉት? አሲር ያው ነው። አሁን የእነሱ ወግ አይገባኝም። እንዴት አድርጌ ላምጠው? ምንድን ነው እንደገና ሰው አስተረጉማለሁ። ወንድማችን በጣም በጣም አድናቂ ነኝ። የምር ማርያምን ህብረት ይስጥልን። የተረዳበት መንገድ ማለት ይሄ ወጉ ጠፍቶ ሳይሆን የማይገባቸው አሉ። ልክ ነህ። ትክክል። አዎ አንተ አሁን ያኛው ነገሩ ሳይጠፋ ጠፍቶ ምናምን አይደለም። እና እይታን የምሬ ነው የምልህ፣ እይታን በጣም ነው የማደንቀው። ለዚህ ነው በማለት በጣም ጀግና ነው። እኔ እንኳ የሚገርም እኮ መሰረተ ትምህርት እንዳቆምኩ ነኝ። እንግዲህ ጊዜ ያሳየ። አሁን እንዴት አድርጌ እንግሊዝኛ ይሁን ፈረንስኛ ይሁን እንዴት አድርጌ ልተርጉመው? አሁን ግረው ገብኝ። እነዚህ ተምቹና ጆሮ የሚባሉ ልጆች የሚያወሩት ነገር ያማ እንዲሆን እውነትም ተምቹ ደግሞ ጠጉሩን አቅምቶ አለ ግንባሩ ላይ እንዴት አድርጌ ግበኝ። አመሰግናት። እዚህ አጓራው ልትከለው ብለህ ይህን የሰጠኝን እናቴ ልትከለው መሰል በዚህ በታይ እዚህ አሪስትልኝ አመሰግናል። ማንኛውም እኔ እንትን ነኝ። ምርትን ከፈለጋችሁ ማርና ቅቤ ሰድላችኋለሁ። እጤፎም ሲደርስ እንግዲህ ሰድላችኋለሁ። ብቻ በርቱ። እሷ ሰራዊቱ ላይ በርቱ እናንተ። እናመሰግናለን ወንድሜ፣ በጣም ፈጣሪ ያክብርልን። አሁን ማዘር በቃ እንዳዩ የድሮዋን አቮካዶ የድሮዋን ሙዝ ያመጡባት መንገድ እንዴት እንደወደድኳት። አቮካዶና ሙዝ መቼስ ምን ላድርግ? ኦሮ ነጋ ከእናንተ ነው፣ ነጋ ከእናንተ ነው። ደግሞ በቲክቶክ እየተቆራረጠ የሚቀርበው እንዴት ጥሩ ነገር መሰላችሁ። ሰው ትኩረት እንዲሰጠው ማለት እሷ ነገር ያክሩ የሚያምረው በጣም 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 ነው የሚያምረው። እውነት በጣም ደስ ይላል። ብዙ ነገር እንደኔ በጣም ብዙ ነገር ተምሬበታለሁኝ። እውነት ቁም ነገር ሀና በተለይ አሲርም እኔ በጣም እንደወዳችሁን ያደረገኝ እና ብዙ ነገር ተምሬበታለሁ። ያው ሌሎቹም እነ ባዩሽም በዛ ላይ ሀሴትም ያው ካራክተር ነው እንጂ ኖርማሊ እንትኑ አይመስለኝም። እና ሚናስ ያሳዝነኛል። እኔ ማርያምን ሚናስ ያሳዝነኛል። እኔ አንጀቴ ነው የሚበለኝ። ያሳዝነኛል። ያው አርት ማለት የገሃዱ ዓለም ነጸብራቅ ስለሆነ እቺ ዓለም እንደዚህ ነች። መልካም እንዳለ ሁሉ መጥፎም አለ። ይኸው ማስተማሪያ ማንቂያ ነው እኮ አርት ማለት ማንቂያ ነው። ያው እኛ ልቦና ካለን ምንም ወደዛ ምዕራባውያንን ወይም ወስተሩ መመልከት አይጠበቅብንም። የራሳችን መነጠርክን ማስተካከል ነው። መነጠርክን ታስተካከልክ ጥሩ እይታ ነው የምታይ። እውነት ነው። መነጠርክን በልብ ሀሳብ ነው። ግን ማሚን አድንቁልኝ። ሌሎቹ ሳይመጡ ማሚ ሰብራ በቲክቶክ መምጣቷ እንደዚህ ሀሳባችንን አድናቆታችንን እንድንገልጽ እድሉን ስላመታችችልን ክብረት ይስጥልን። ከዚህ በላይ እንድትሰራ እንጠብቃለን ከሷ። እናንተም የተሳሳተ ስትሰራ ይሄ ትክክል አይደለም በርቺ አስተካኪ እንጂ አሁን አንዳንድ ሰዎች አሉ እንደዚህ ያው ሰውን ስብዕና የሚነካ ማለት ያን ሰው ጥሩ ነገር ነግረው እኮ ማስተማር ትችላለህ። የሆነ አንዴ ከፍ አድርገህ ነው አንዴ ዝቅ የምናደርገው ነገር መሆን የለበትም።
ማለት ድራማ አርት ማለት የአርት ሰው የተሰጠው ካራክተር ነው፣ ኑሮ ነው፣ መክሊቱ ነው። በዚህ ትኖራለህ ከተባለ እንጀራ ነው። ለመኖር ያንን ይሰራል፣ ወዶ አይደለም። የኑሮ ጉዳይ ስለሆነ ማለት ነው እንጂ ማንም እዛ ህይወት ውስጥ ይኖራል አይደለም። መኖር ስላለብን፣ መብላት ስላለብን፣ ልጆቻችንን ቤተሰቦቻችንን ማኔጅ ስላለብን፣ ማስተማር ስላለብን የተሰጠንን ካራክተር እንጫወቷል። እኛ ሰዎች ደግሞ አድናቂዎች፣ ተመልካቾች፣ ኦዲየንሱ ላይ ያለን ሰዎች በሆነ አጋጣሚ ስናገኝ እንደዚህ ድሉን ስናገኝ አድናቆታችን የምንገልጽበት ያኔ ለሚናገሩ ሰዎች አሉ። ያ መሆን የለበትም። እነዛን ሰዎች እየተቆጣን እያረመን ስህተት ይሄ ስህተት ነው እንደዚህ መናገር የለብም እያለን። ምክንያቱም አንድ ሰው የሚሰራው የተሰጠውን ፈልጎ ሳይሆን ዳይሬክተሩ በመረጠው ይህንን አንተ ይህንን ብትጫወትልኝ ለዚህ ድራማ ይሄ ያምራል፣ አንተ ይህንን ብታደርግ በዚህ ይህንን ትሆናለህ ብሎ በሚስለው ነው። ዳይሬክተሩና ደራሲው ባረጉት ነው ሌላው የሚመለመለው እና ማንም በፈለገበት ስለማይሆን ትልቁ መጠንቀቅ ያለብን እነዚህ እንቁ ሰዎቻችን ጋር ስንሄድ የምንሰጠው ኮመንት ቢያንስ ብርታት የሚሆን ባይጎዳም ባይጠቅምም የማይጎዳ መሆን መቻል አለበት ብዬ ነው ማስበው እኔ። ያንን ስናደርግ ወደ ራሳችን እንመጣለን እና በረታታለን። ግን እንደዚህ ገንዘብ መስጠት አይደለም። ገንዘብ ያላቸው ገንዘብ ከፍሎ አሰሩ። እኛ ደግሞ ገንዘብ የሌለን በሀሳብ ሀሳብ ከገንዘብ በላይ ነው፣ ብርታት ነው እና ያንን ብናደርግ ጥሩ ነገር እናገኛለን ብዬ አስባለሁ። ማሚን ውደዷት አክብሯት ለሚለው ወደን ሳይሆን ተገደን እንወዳታለን፣ እናከብራቸዋለን። ተገደን በግድ ገብቷል። በቃ ምንም ምርጫ የለም፣ ፈልገን ነው። መጥፎ ለሚናገሩ ሰዎች ደግሞ ልቦና ይስጣቸው መድኃኔዓለም። እንዲያው ያን መጥፎ የሚያስቡበትን ልቦና ይስጣቸው። ግን መጥፎ ቢናገርም ሰው እንዳትሰሙ፣ ደግ ደጓን ነው መስማት። መጥፎውን ምንድን ነው የሚል በፈረንጅኛ ሪጀክት ነው የሚሉት፣ ሪጀክት ማድረግ ነው። እውነትን ነው። በጣም እናመሰግናለን። አይ ማሚ ለምን እንደሆነ ታውቂያለሽ? እኔ ማለት የፈለግኩት አሁን ገብተው እንደዚህ ላይቭ አንዳንድ ሰዎች የሚናገረው ስብና የሚናገር ኮመንት የሚጽፉ አሉ። ኖርማል በእነሱ እንደዚህ ይሉኛል ብለሽ መቆም የለበትም፣ መቀጠል አለበት። አሁን ይሄ ልጅ ምን ያህል ብዙ ነገሮች አባባሌ ገብቶሻል? ይሄኛው ልጅ አሁን ያነሳው ከጎጃም ያለው በቲክቶክ መምጣታችኋል ምን ያህል የመረዳትና የማየቱን እኔ እያደነኩት ነው። ስለ እውነት ነው የምነግርሽ። እኔ ያላየሁትን ከሱ ጋር አገኘሁ። ምን ያህል አይምሮ ብሩህ እንደሆነ፣ ምን ያህል ስራችሁ መላው ዓለም ላይ እንድታዳረሰ፣ ምን ያህል የእኛን ገበና የእኛን የቤት ችግር ወይም የእኛን የኑሮ ዘይቤ እናንተ እየተወናችሁት እንደሆነ ይህን የማይታለም ሀቅ ነው። እና ኮመንት የምር ነው የምልሽ፣ ኮመንት በተአምር ጥሩ ጎኑ እንደ ጥሩ ጎን፣ ደካማ ጎን መልስ ሳስቂ እንደዚህ ገብቶ እንደዚህ ላይፍ አሁን ስታስገቢያቸው ያልሆነ ነገር ሊናገሩ ይችላሉ። እነሱን ቦታ ሳስቂ ምን ሳትይ ይናገሩ። ብሎክ ማድረግ ምናምን አይደለም። ይናገሩበት እድል ትሰጪዋለሽ። አውርቶን ብሎ ሲደክመው ይወጣል። ዳግሞ ሁለተኛ አይገባ። መልስ ከመለሽለት ተመልሶ ይመጣል። መልስ ካልመለሽለት ግን በእርግጠኝነት ለአንቺ የነበረው መጥፎ አስተሳሰብ ተቀይሮ መልካም አስተሳሰብ ኖሮ አንቺን አይደለም አሁን በዙሪያሽ አሉ ብዙ እነሱንም ሰብሰብ እያደረግሽ ቲማችሁ እንዳለ እንደ ዩኒት ሰብስባችሁ እየገባችሁ እከሌ ደካማ ጎን ማስተካከል ያለበት ምን ያለበት፣ ከዛ በላይ ደግሞ ከድራማው ከኢንዱስትሪ ውጪ ደግሞ እናንተ ማየት የምንፈልገው በበጎ አድራጎት። እኔ ምሬ ነው የምልሽ፣ በበጎ አድራጎት መሄድ ያለባችሁ ቦታ ላይ መድረስ ያለባችሁ እንደ ኢንፎርሜሽን እንደ መረጃ እንሰጣችኋለን። እኛ ብናቀበላችሁ እናንተ ተሰሚ ናችሁ። ያን ነው በይበልጥ ከድራማው ኢንዱስትሪ ውጭ በበጎ አድራጎት እኔ አንቺን ማየት ፈልጋለሁ፣ ማዘርንም ማየት ፈልጋለሁ። ስለ እውነት ነው የምነግርሽ። ይህንን ሶሻል ሚዲያ ፕላትፎርም ቲክቶክ ፕላትፎርም ተጠቅመሽ መልካም ነገር የታመሙ የሚድኑበት፣ የተቸገሩ የሚረዱበት፣ ልብስ ያጡ የሚለብሱበት፣ እስር ቤት ያሉ የሚፈቱበት መንገድ እንድትጠቀም ይፈልጋሉ። ስለ እውነት ነው የምነግርሽ። ያላቸው ሰዎች እንኳን ሊሰሩት የማይችል ገጸ ባህሪ ነው። ሳላደንቅ አላልፍም። ይሄንን ለአንቺም ለማሚም ቅድም እያወራሁ ነው። ግን እዛ ጋር የምታሳዩን ካራክተር ወደ ገሃዱ ዓለም ለማምጣት ይከብዳል። ግን ከዛ ባለፈ ገና ታዳጊ ነሽ፣ ጀማሪ ነሽ፣ በብዙ ስራ እንጠብቅሻለን። ይሄ በአጭር የሚቀሩ አርቲስቶች እንዳትሆኝ። አንድ ሁለተኛ፣ እንደ ድራማው የሆነ ላይፍ ኑሪ እያልኩ አይደለም። ላይፍሽን በመጠኑ በጣም የተለቀቀ ምን ያለ ሲሆን የሚወድሽ ማህበረሰብ ሁሉ እንደዛው ይጠፋሻል። ግልጽ እንነጋገር ከተባለ ማለት ነው። እኛ ኢትዮጵያኖች በጣም ከባዶች እንደምንወደው ሁሉ ስንጠላም በአንዴ ነው እና አንቺን በብዙ ስራ እንፈልጋለን። እንደ ማሚ ለማሚም ነግሬያታለሁ።
ይህ ተሰብስባችሁ አንቺም ሆንሽ ማሚ አያታችሁም አሉ ከኋላ ተሰብስባችሁ ወደ በጎ ስራ ወደ በጎ አድራጎት ብትገቡ በጣም 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 መልካም ስራ ትሰራላችሁ ብዬ አስባለሁ። ሲሪየስ የምር ነው የምልሽ። ገንዘብ ሲመጣ ዝና ሲመጣ መሳ ሲመጣ አላማ ያስጣልና ሲሪየስ እሱ ላይ ተጠንቀቂ። ወጣት ነሽ ካሉት በእድሜ ትንሽ አንቺ ነሽ። ስለዚህ እሱ ላይ አስምሪበት። የምሬ ነው የምልሽ። እኔ እንደ ወንድም እንደ ታላቅ ነው የምነግርሽ። መስመር እንዳትስቺ ነው። አመሰግናለሁ። በጣም አመሰግናለሁ። ተቀብያለሁ። ነበረ በጣም ልጅ እንዳገኘ ረድታኛለች። ባዩሽ በጣም መወዳት ጓደኛዬ ናት። በዚህ አጋጣሚ ሌሉ የኔ የምልሽ ወይዘሮ ባዩሽ አይናፋር ናት እንዴ? አይናፋር ናት እንዴ ወይዘሮ ባዩሽ? ተሽኮረመመችብን እኮ እንዲህ ናት። በቃ ያልኳችሁ ታዲያ ተሳስቻለሁ። በጣም እንዲህ ናት። በቃ እሷ የዋ ሰው ነች። ሰው ምንድን ነው የሚለው እና ልጃቸው አለው እንዴ? የባሰባት ነው። አጓጊና እንትን ያለው አንቺ ከመጣሽ ጀምሮ ነው። ወይዘሮ ባዩሽ እያቃጠልሽ አንዬ እንዴት ነሽ? እንዴት ናችሁ? ሰላም ነሽ ወይ? ደህና ናችሁ? አለሁ እግዚአብሔር ይመስገን። የእኛ ቆንጆ የድራማው ድምቀት እንዴት ነሽ? አላት አንዬ እንዴት ነሽ? ደህና ነሽ? ደህና ነኝ። እንዴት ናችሁ? አለሁልሽ። ስወድሽ እኮ ገባችሁ። እኛ እዚህ እንቃጠላለን። አንዳንዴም ከካሜራ ጀርባ ሳዩን ለጨጓራችን አዎ ለአና ቦታ ስጧት እንጂ እንዴ እኮ ነው። ወይዘሮ ባዩሽ እየሸፈነቻት ነው። አይሻ ግን የምር ማለት ነው። ልጅ የሚል ድራማ ላይ ማለት እንዴት እንደሚያናድድ ክፉ ሆኖ ማለት ነው። ኖላዊና ባህሪ ነው እንግዲህ እኛ የማዳም ቅመም ሆነን ማዳም እንደምትፈልገው እንደምንሰራው እነሱም የስራው ባህሪ ነው። እሱስ ልክ ብለሻል። ኖላዊ ልጅ ሰው መግደል ምናምን በጣም ቀኙ ነው። ቀኛው ነው ስሙም ድራማው ላይ ሰው መግደል በቃ የሆነ አቃቃ ጨዋታ ነው መሰለኝ ለሱ። የፕሮሸር ዘር ግን ሚለት እግር መንገዲያችሁን እስኪ ፎሎ አድርጉኝ። እኔም ልድየግና ድራማ እንዲሰራ ግን እኔ እውነት ለመናገር ድራማ መስራት እፈልጋለሁን። ግን ትሰሪያለሽ ስትመጪ። የት ነው ያለሽው አንቺ? ግን ምን ነው የሚያስፈልገው? ዋናው ፍላጎት ነው። በጣም ፍላጎት ካለሽ ትሰሪያለሽ። የት ዋላችሁ? መስራት እፈልጋለሁ ግን ሰው ቤት ነው ያለሁት። የሰላምዬ እናት እንዴት ነሽ? ደህና ነኝ። እንዴት ነሽ? አማ ነው። ሰላም እንዴት ነህ? ኧረ ምን እኔ የምናገረው አለኝ እስካሁን አልገባ ብዬ የምናገረው ነገር አለኝ። እናት መሆንሽን እንጠብቃለን። ቶሎ እናት ሆኛትማ እና ደስታዋን እንይበት። አንቺም እኮ ልጅሽ እንደሆነ ስታወቂ ግን እኮ በጣም ነው ያበሻን ነገር በጣም ይዘዝሽ። ጉዴ ፈላ ዛሬ። ወይዘሮ ሜላት ከታወቀ ሁሉም አለቀ ማለት ነው። አሁን የሆነ ችግር ይኖረዋል። አያቺ አክስት የምትባለው ሰውዬማ ወዲህ ነው እንደምትቀየው እርግጠኛ ነኝ።
ሁሉም ተጨንቋል። ወንድ ምላሴ በጣም ምርጥ ልጅ ነው ምናምን ይመክራል ምናምን ደስ ይላል። ምላሴ በጣም ጎበዝ ልጅ ነው። አንቺን በሱ ነው የምትኮሪበት። ጋሼ ደግሞ በጣም ስፖርተኛ ናቸው። ተመችተውኛል። ግን ደግሞ አትቆጪው ሲሆን ተመለስ እንደገና። ነገር ግን አደራሽ እንዳታስከፋት። ምንም የማታውቅ ምስኪን ልጅ ናት። ሀና ነች። ሀናዬ ነው። ሀና ማለት እሺ። ሀና አስከፋት። አዎ እንደው ቶሎ እናትሽ አንቺ እናቷ ምን ብታውቀው ዞሮ ደግሞ ምን እንደምታስብ አስቢ እስኪ። አንቺ እናቷ ብትሆኝ እሷ ወይዘው ያባቱ በጣም ስለምትወድ የተዘራው ስለራሱ እንዲያውቁት